የሰው ነገር መውሰድ ኃጢአት ነው። ኃጢአት ማለት ደግሞ እኛ ጎሜ ነው። ከተማችን ስም ደግሞ ያጠፋል። በጋሞ ባህል የሰው ሀቅ መብላት ጎሜ ነው፣ ነውር ነው፣ እንደ ኃጢአት ይቆጠራል። ታዲያ የጋሞ ህዝብ የሰውን ሀቅ አይበላም። የዚህ ማሳያ የሆነው ደግሞ በትላንትናው ዕለት ተወዳጁ አርቲስት እንግዳሰው ሀብቴ በአርባ ምንጭ ከተማ በስራ በነበረው ቆይታ እንግዲህ ስልኩን ይጥላል። ሳምሰንግ አልትራ ኤስ25። ታዲያ ይህን ስልክ ወድቆ ያገኘው የአርባ ምንጭ ከተማ ነዋሪው ወጣት ሙሉቀን አለሙ ይህንኑ ስልክ ለባለቤቱ በሐቅ ይመልሳል። ይህንኑ ወጣት አግኝተናል። እስቲ እንደው የነበረው ነገር ምንድነው የሚለውን ከሷ አንደበት የምንሰማ ነው የሚሆነው። ሙሉቀን እጅግ በጣም አድርጌ አመሰግናለሁ። እንግዲህ ትላንት የፈጸምከው ድርጊት በብዙዎች ዘንድ መነጋገሪያ ሆኗልና የተፈጠረው ነገር እስቲ ምንድነው በደንብ አድርገህ ንገረኝ። ትላንትና ዕለት የተፈጠረው ነገር አጋጣሚ ኤርፖርት አካባቢ እየሄድኩኝ ነበረ በሆነ ጉዳይ። ኤርፖርት ሄጄ ስመለስ ስልክ ያው መንገድ ላይ አግኝቼ ያው የተወሰነ መንገድ ሄጄ ተመልሼ ነው ወሰድኩትና ስልኩን አንስቼ እኔ ጋር ቆየ። የተወሰነ አንድ 10-20 ደቂቃ ሲቆይ ከብዶኛል። እኔን ባለ ስልኩ በጣም ከባድ ስልክ ነው። ባንስ 200 ምናምን ሺህ ብር 300 ሺህ ይወስዳል ብዬ ነው የማስበው። ያ ስልክ አንስቼ ስልኩን ጋር ሲቆይ ባለቤቱ እንዴት ስልኩን እንደውሎ አይወስድም በማለት ተጨነቅኩኝ። አንድ ጓደኛው ደወለና እንደዚህ ሲል አው ስልክ እኔ ጋር አለ አትጨነቁ፣ አይመልስም ብላችሁ እንዳትጨነቁ፣ ያው እኛ ጋርም የሰው መውሰድ ኃጢአት ነው። ኃጢአት ማለት ደግሞ እኛ ጋር ጎሜ ነው በማለት ስልኩን ዘጋሁት። መልሶ ደወሉ። ያለበት ቦታ ጠቁሜ መጥተው ከኔ ላይ ወሰዱ ማለት ነው። እንግዲህ ከተደወለለ በኋላ እመልሳለሁ፣ በእኛ ባህል የሰውን ሀቅ መብላት ጎሜ ነው ብለሃል። እንደው ምንድነው ያ ነገር? እስቲ በደንብ አድርገን ንገረኝ። እኛ ጋር ጎሜ ነው ማለት የሰውን ነገር ያው እኛ ጋር በጋሞኛ ጎሜ ይባላል። በአማርኛ ስናወራ ያው ኃጢአት ነው። የሰውን ነገር መውሰድ ኃጢአት ነው። አሁን የሰውን ይሄን ወስጄ ለጊዜው ልጠቀም ይችል ነበር። እኔ ልጠቀም ያ ሰውየው ብዙ መረጃ ይኖራል። ባለስልጣን ሊሆን ይችላል። ባንስ ኤርፖርት መንገድ ስንሄድ ባለስልጣናት የምንራመድበት መንገድ ነው። ከተማችን ስም ደግሞ ያጠፋል። አሁን ይሄን ወስጄ ብክር በዛ ያን ነገር ደግሞ ከተማውን ስም ለማስጠራትና ለህዝብም ኃጢአትም እንዳውም ምንም ለልጆችም ኃጢአት እንዳውም የልጆች አባት ነኝ። በዚህ አጋጣሚ ለልጆችም ኃጢአት እንዳውም ይሄን ከበላሁት ለልጆችም ኃጢአት ይሆናል፣ ለሀገሪቱም ኃጢአት ስለሚሆን ያ ነገር ደግሞ በእኛ ባህል እንዳይከሰት ነው፣ ለሌላም ትምህርት እንደሆነ ነው የመለስኩት። እንደው ሙሉቀን ይህንን ባህል ከማን ነው የተማረው? ይሄን ባህል የተማርኩት አንደኛ ሀገራችን ላይ ብዙ ቦታ ሰው ቢጣላም ማስታረቁበት ሀገር ነው። ሌላ ሀገርም ሆኖ ያው ማንም ያውቃል፣ መንግስትም ሌላ አካላትም ያውቃል። ያው እንደዛ ነው። እንደ ጋሞ ዱቡሻ ባህላችን በዚህ ነው የሚታወቀው። በዞናችን አስተዳደር ብዙ ጊዜ ያስተምረናል። ከተማ ከንቲባችን ያስተምረናል። ዞኑ ፖሊስ አዛዥም ብዙ ጊዜ መልእክት እኛ ጋር ይልካል። ያው ቀጠናችንም እኛን እንደዚህ የሰበሰበን ብዙ ጊዜ ትምህርት ይሰጠናል። በትምህርቱ መሰረት ነው መልሼ ያን ስልክ የሰጠሁት። ከዛ ውጪ አንተ የሞተር ስራ ነው የምትሰራው መሰለኝ? ሞተር ነው የምታከራየው። እስኪ ምን ይመስላል? ቀደም ሲል እንደነገርከው እዚህ ከተማ ውስጥ ከዚህ በፊትም እንደዚህ የሰው የወደቀ ነገር አግኝተህ መመለስ ነግረኛልና ምንድን ነው? ከዚህ በፊትም ብዙ ጊዜ ይገጥመኛል እንደዚህ የሰው ነገር ይነጋ ስልክ ብዙ ጊዜ አግኝቻለሁ፣ ብዙዎችንም መልሻለሁ። እነዚህ አንዱ የገጠመኝ ምንድነው ስልክ አግኝቼ እንደዚህ እነጋ አገኘሁትና ሰው ደወለ። ያን ስልኩን አልመለስኩም። ሳየው ፎቶ ላይ ሰውየው ስክሪን ላይ ሰውየው ፎቶ ነበር ያለው። ያን ሰውየው እንደዚህ ስልክ ያንተን አግኝቻለሁ በማለት ወስጄ ሰጠው። ወስጄ ሰጥ ስልኩን እንደምን ወሰድከው ለምን ወሰድክ ብሎ የታሰርኩበትም ሁኔታም አለ። ያን ደግሞ ትናንትና እንደዚህ አይነት ነገር የባለፈውን ስለተማርኩኝ እንደዚህ ላሳስረኝ ይችላል በማለት ካሳሰረኝ ያሳስር በማለት ነው ትናንትና ያስተው። ለምን የሰው ነገር ነው። ብታሰርም አንድ ሁለት ቀን ነው የምታሰረው። አግኝቼ ነው ወሰድኩት። ካሳሰረኝ ያሳስር፣ ካመሰገነኝ አመስግነኝ ብዬ ነው ልሽ ያስተውት ለሰውየው። እንደው ሙሉቀን ምንድነው የምታስተላልፈው ለወጣቶች? እንደዚህ ቀደም ሲል እንደነገርከው የአርባ ምንጭ ከተማን ገጽታ የጋሞን ባህልንም የሚገልጽ ነው የሰራው ተግባርና ለሌሎች ምንድነው የምታስተላልፈው? እንደዚህ የሰው ነገር የወደቀን ነገር መመለስ አስፈላጊ ነው እና ምን ትላለህ? እኔ በዚህ አጋጣሚ ማወራው ለጓደኞቼም ለኛ ለጋሞ ባህልም የሰው ነገር መውሰድ ኃጢአት ነው። የሰው ነገር መመለስ ደግሞ ለጋሞም አንድ ምስክር ይሆናል። ጠቅላይ ሚኒስትራችን አይተው የኛን
ነገር አይቷል። ያመሰገነ ነው ያለው። ደግሞ እሱን ስም ማጥፋት የለብንም። የኛ ጓደኞችም ደግሞ ይሄን ነገር አሁን ለምን ከምን ብዙ ሰው ነበረ አንተ አሮጌ ሞተርን አትቀይርም ለዚህ ያላነሰ ብር እኔ አሁን ያለውን ሰርቼ ነው ማለት እግዚአብሔር ጤናና እድሜ ይስጠኝ። አሁን ደግሞ ሰርቼ ማግኘት ይችላል። ይሄ ሰው ይሄን ብጥል እንዴት የተጸጸተ ነው ማድረው በማለት ነበር እንደዚህ የመለስኩት። ግን ጓደኞቼ እዛን ነገር ሳያገኙ ወደ ፖሊስ ጣቢያ ሄደው ማስመዝገብ አለባቸው። የሚያስፈልግባቸው አካል ጋር ወስደው መመለስ አለባቸው። ስልክ ከተደወለ ነው መዘጋት አለበት። እንደዚህ የወደቀ ነገር መስጠት ነው ያለበት። አይዳግ ነው የሚያሰውልሽ ገና ነው። እንደዛ ነው ማስተላልፈው ለጓደኞቼ። እዚህ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ተመልካቾቻችን ወጣት ሙሉቀን አለሙ በአርባ ምንጭ ከተማ የአርቲስት እንግዳ ሰው ሀብቴን ስልክ አግኝቶ መልሷል። የሰውን መውሰድ፣ የሰውን ሀቅ መብላት ነውር ስለሆነ ይህንኑ ድርጊት መፈጸም አያስፈልግም የሚል መልእክት አስተላልፏል። ይህንን ወጣት በጣም አድርገን እናመሰግነዋለን። ለብዙዎች አሪያ ሆኗል። የሞተር ትራንስፖርት አገልግሎት ነው የሚሰጠው እዚህ አርባ ምንጭ ከተማ። በዘርፉ የተሰማሩ ጓደኞቹ፣ የስራ ባልደረቦቹም እንደዚህ አይነት መሰል ነገሮች ሲገጥሟቸው ለሚመለከተው አካል አሳልፈው መስጠት እንዳለባቸውም ገልጿል። በነገራችን ላይ በአርባ ምንጭ ከተማ ከከተማ አስተዳደር የፖሊስ ጋር አብሮ እንደሚሰሩ ፖሊስም ደግሞ ብዙ ጊዜ እንደዚህ አይነት ግንዛቤዎችን እንደሚፈጥርላቸው ተናግረዋል። እና በዚህ ወጣት ድርጊት ሁላችንም ተደስተናል። በጋሞ ባህል የሰው ሀቅ መብላት ነውር ነው፣ ጎሜ ነው። በጣም አድርገን እናመሰግናለን።